እማዬ እባክሽ ይኸውልሽ ሊገሉኝ ነው። እናንተ ምንድን ነው ያደረጋችኋት? ሰላም ነው የፍቅር እናት። ሰላምታዊ ቆየኝና ምንድን ነው ያደረጋችኋት እያልኩህ ነው። እማዬ ይሄ ዳይመንድ ሊገለኝ ነው። የአዴ ጓደኞች ናቸው። እንዴ ዳይመንድ ማለት አንተ ነህ? አዎ እኔ ነኝ። ታዲያ ከቤዛ ጋር ምን አገናኛችሁ? እንዴት ነው እናንተ ችግራችሁ ከቤዛ ጋር? ቤዛ እውነቱን አውጪ። እውነቱን ብትናገሪ የተሻለ ነው። ይኸውልሽ መናገር ያለብሽን ሁሉም ነገር ትናገሪያለሽ። እሺ እናገራለሁ። እማዬ ይህ ሁሉ የአደይ ስራ ነው። እንዳግቱኝ ያደረገችው እሷ ናት። ምን? ቆይ እንዴ አልገባኝም። አንቺ ራሱ ከአደይ ጋር ሆነሽ ምንድን ነው የሰራሽው? ኧረ እኔ ምንም አልሰራሁ አላደረኩም። አደይ እንደዛ ራሷ ናት ያደረገችው። አሁን እማዬ ይህ ሁሉ የእሷ ስራ ነው። እሷ የሰራችው ስራ እንዳይጋለጥባት ወደ እኔ አጣበቀች። አልገባኝም ልጄ። አሁን እማዬ እነዚህ ሁሉ የእሷ ጓደኞች ናቸው። የአደይን ጥፋት ሸፍነሽ ወደ እኔ አድርግ እያሉኝ እኮ ነው። ምንድን ነው የምታወሪው አንቺ የተረገምሽ እርጉም? እንዳልጠፈጥፍሽ። አንተ ቆይ ወደዛ ተረጋጋ። ምን አይነት ማፈሪያ ነህ? እንዴት አይነት ጨካኝ ብኮ ነው እንደዚህ ልጅን የደበደብካት? ስራዋ ነዋ ያስደበድባት። ቤዛ ይኸውልሽ እውነቱን ብትናገሪ ይሻልሻል። ደግሞ ከእኔ ለማምለጥ ስትል ነው የተጋጋጠችው። ማንም የነካት የለም። እኔ ምንም አላደርኳትም። በላሁን ሀጎኔ ጥፋ። ይኸውላችሁ ከዘመዶቼ ላይ ብትርቁ ይሻላችኋል። አንድ ነገር ብሰማ እንዲህ አደረጉ ብዬ አንላቀቅም። እንዴት ይስሙኝ እንጂ አደይ ምንም ያደረገችው ነገር የለም። ይቺ ሰላቢ ስብላቢ ራሷው ናት ያመጣችው። ሁሉንም ያደረገችው እሷው ናት። ሁሉንም ነገር ያቀናበረችው ቤዛ ናት። በል ዝም በል፣ የማይሆን ነገር አታውራ። ምን ይሁን ብላችሁ ነው ልጅቱን እንዲህ አድርጋችሁ ያጋጋጣችኋት? እኔማ እውነቱን ተናገሪ። አደይ ምንም እንዳልሰራይ አንቺ ራስሽ ነሽ የመረዝሻቸው ብዬ ነው። በማታውቀው ነገር አደይ ችግር ውስጥ አስገብተሻት። ቆይ ግን እናንተ ምናችሁ ይታመናል? በቃ ነይ እንሂድ። አንቺ እንዴ እትዬ ቆይ መጀመሪያ አዳምጡኝ እንጂ ቤዛ ትክክል አይደለችም። የምትናገረው ነገር በጠቅላላ ልክ አይደለም። እኔንም አዳምጡኝ እንጂ። ወይ ይች አደይ ምንድን ነው የሆነችው? ሰው ናት እንዴ? ኧረ ሰው አትመስለኝ። አደይ ስደውላት ስልክ አታነሳም። እንዴ ለምን ፈልገሻል ነው? በቃ ሁሉንም ነገር እኮ ልጠይቃት ብዬ ነው። በቃ አንቺ ለእሷ መጨነቅሽን አታውቁም? እና ታዲያ ብጨነቅላትስ? ልጅቷ እኮ አደይ ናት። እንዴ ከሌሎች ሰዎች እሷ ግን ለየት የሚያደርጋት ነገር ምንድን ነው? አይውልህ አደይ ማለት ከሁሉም የተለየች ሰው፣ የዋህ ሚስኪን። የዋህነቷም ሞኝ ሊያስብላት ይችላል። እንዲያውም ሰዎቹ ሞኝ ነሽ ይሏታል። ግን ሞኞቹ እነሱ ናቸው። አደይ የዋህ ናት፣ ፈጣሪን የምትፈራ በጣም መልካም ልጅ። እንደዛ ናት። እንደዛ ነው እንዴ ልልዬ? ስለ እሷ ብዙ የማታውቃቸው ነገሮችም እኮ አሉ። እሱን ስታቅ ደግሞ በደንብ ተወዳታለህ። አረ ይቀቡኛል ስማቸው። እንዴ መጀመሪያም እኮ እንዳየዋት ነው የወደድኳት። እዚህ በላይ ከሰማሁ ደግሞ ፎንቃ እንዳይገባብኝ ፈራሁ። እንዴ ትቀልጃለሽ እንዴ? በዚህ ኑሮ ውድነት ደግሞ ፎንቃ አደጋ ነው። አታስብ ቤክዬ፣ ሁሉንም ወደፊት ታገኙታላችሁ። ገንዘብ፣ ሀብት፣ ንብረት የሚባሉ ነገሮች ሊያሳስቧችሁ አይገባም። ይኸውልህ ቤኪ፣ አንድ ቀን ገንዘብ ማለት ምንም ማለት እንዳልሆነ ራስህ ትረዳዋለህ። ከቆየም ገንዘብ ከሰው በታች መሆኑን የምታውቀው ከቆየ በኋላ ነው፣ ካገኘ በኋላ ነው። ለሰው ልጅ የሚያስፈልገው ትልቁ ነገር ሰውና ሰው ብቻ ነው። የሰው ልጅ እኮ ቤኪ በገንዘብ ብቻ አይኖርም። እሱማ ገንዘብ ላላቸው ሰዎች ነው። ማን ነው? ሀይ እንዴት ናችሁ?
እንዴ የተፈጠረ ችግር አለ እንዴ? እኛ ደህና ነን። አሹ እዚህ የለም እንዴ? አረ የለም፣ እዚህም ከመጣ እኮ ቆይቷል። አሹ እኮ ስራ ከጀመረ አንስቶ እዚህ መጥቶ አያውቅም። እንዴ ታዲያ የት ሄደ? ማለት ቤት የለም እንዴ? አረ የለም። እንዴ ከቤት ወዴት ሄደ? እኔ እንጃ አላውቅም። አደይ አሁን እኔ ቤት ስሄድ እህቱ ነች ነገረችኝ። ቆይ የት ሄዶ ነው? እንዴ ማን ነው? ጥበቃው ነው እንዴ? አይተኸዋል እንዴ? ኧረ እኔ አላየሁትም። ቆይ እስኪ ወደ ቤት ልሂድና ለአደይም ላሳውቃት ትጠይቅልን። ለዳይመንድም ደግሞ ልናገር። ቻው በቃ እናንተንም ረበሽ ናችሁ መሰለኝ። ቻው በቃ። ይህች ምን ትመስላለች? ስታስጠላ። ምንም እኮ ነው የማይመቸኝ። ማን? ይህች ሩታ የምትባለው ማን ነው ስሟ? እሷ ናት እንዴ? ቆይ ምን አደረገች ግን እሷ? አላቅም። ዝም ብላ ግን አትመቸኝም። እሷን ስለማታውቃት ነው። ባህሪዋ በደንብ ሲገባ ተወዳታለህ። ኧረ እንደው ተይኝ። ይቺ ተወደደች አልተወደደች ደግሞ ኧረ ቆይ ይሄ ነገር እንዴት ነው እባክህ? አነጋገርህ እንዴት ነው? አይውልህ ይሄ ነገር በኋላ መርዝ ይዞብህ እንዳይመጣ ተጠንቀቅ እሺ። እንዴ ይህ መርዝ ያምሻል እንዴ? ወይስ ሌላ ነገር አስበሽ ነው? እንዴት? ቆይ አንተ ግን ምን አናድደ? እኔ ደግሞ እየቀለድኩ ነው እሺ። ውጭ ደግሞ አንቺ እንደዚህ አይነት ቀልድ አላውቅም። አንቺ ፍቅር ምን እየሰራሽ ነው? እኔ ጋ አንቺን ፈልጌ ነው የመጣሁት። ዛሬም አታፍሪም እንዴ? የምን ቀን ነው ታያለሽ እንዴ? ትንሽ አታፍሪም እንዴ? ለምንድን ነው ማፍራው? የሚያሳፍር ስራ ሰርቼ ነው እንዴ? ልገልኝ ነበር እኮ። ለምንድን ነው ማታፍሪው? ያወቅሽ ዝም አትበሺ። እኔ እንደማላደርገው ደግሞ ልብሽ በደንብ ያውቀዋል። አውቀሽ በስበቡን እንደ መጉዳት ነው እንጂ በፍጹም እንደዛ አይደለም አይደል? ታዲያ እንዴት ነው እስቲ ንገሪኝ። እኔና ዴቭን አይተሽ ስቀኝብን ሁለታችንንም ልገሊን ነበር። እሺ እንደፈለግሽ ማሰብ ትቻያለሽ። እሺ ቆይ እኔ ለምን ብዬ ገላችኋለሁ? እንደዛ እንደማላደርግ አስረግጠሽ ታውቂያለሽ። ስሚ አደይ፣ እኔ አንቺን አደረግሽውም አላደረግሽውም ምንም ጉዳይ አይደለም። ብቻ አንቺ የሚገባሽን ነገር አድርጋለሁ። የፈለግሽውን አድርጊ፣ ጠብቅሻለሁ። አንቺ ስለፈለግሽና ስላልፈለግሽ ምንም የማደርገው ነገር የለም። አትሰሳች። እንደዛ ከሆነ ጠብቂ፣ አሳይሻለሁ። ምንድን ነው የምጠብቅ? እሱም በጊዜ ጠብቂ፣ ይደርሳል። ምን አስቸኮለሽ? ግን እንዲህ በመባል አደይና ፍቅር ተለያይተዋል ማለት ነው። ተቶታለ አደይ ይጋርጋል። ሲጀመር አንተ መንገድ ለመንገድ ምን ያጃጅልሃል? እኔማ ይዤ እውነቱን እንዳናዝዛት ነበር። ወይኔ ደብ፣ እሷ በአቋራጭ ሄደች። ሲጀመር እናንተ ስለ አደይ ምን አገባችሁ? የራሳችሁን ኑሮ አልትኖሩም እንዴ? አሁን እኛ ለቪዛ እናስፈልጋታል። ቪዛ ነገሮችን አወሳስባ አደይ ላይ ጠምጥማ ለራሷ ኑሮዋን ነው የምትኖረው። ስለዚህ እኔ ልህት ያስፈልጋታለሁ። አንተኛው የራስህ ጉዳይ፣ ጅጎ ግን አይመለከትህም። አሁን በቃ ና እንሂድ። ወዴት ነው? አደይ ዴቭ ከተጨነቀ በቂ ነው። እሺ ያንተ መጨነቅ ምን ይሎታል እንዴ? ተጨነቅኩ እንዴ? ተጨነቅኩ ይለኛል እንዴ? ምን አቅልሃለሁ? ደግሞስ እዚህ በላይ ምን ልኮን ነው? በቃ ንካው በእናትህ። ድሮ እስከምጥንቀር ካገኘ ሌላ ምን አገኘ? ታዲያ ከእኔ ጋር ልትወዳደር ያምርሃል እንዴ? እንዴ እርስዎ ጋርማ እንዴት እንወዳደራለን? እርስዎ ጋርማ እንወዳደርም እንዴ? ሙድ እያያዝክ ባልሆነ። ኧረ እኔም በወጣኝ። እናንተ ብቻ ይመቻችሁ፣ ፏፈሽ በሉ። እኔ በቃታለሁ ለእህቴ። ይመቻችሁ። እሺ በልቻው። ሀይ ዴቭ፣ እንዴት ነህ? ፍቅር ተሻለሽ? እዚህ ቤት ካልወጣይ እኔ ሰላም አልሆንም። ቆይ እሷ ምን አረገችሽ ደግሞ? ምንሽ ነካችብሽ? ከእሷ ጋር ድጋሜ ነገር ልጀምሪ ነው? ተነጋግረን የጨረስን መስሎኝ። ገና አልጨረስንም።
አደይ እዚህ እስካለች ድረስ ምንም ሰላም አይሰማኝም ብዬ አንተ እሺ በለኝና ብቻችን እንሁን። እንደዛ ይሻላል ፍቅር። አሁን ከኔ ጋር መጣላት ካልፈለግሽ አጠገቤ ራቂ፣ ውጭ። አልፈልግም። ቆይ ምን አለበት ፍቅሬን ብትረዳኝ ልሽ ፍቅር እንዳታስቢው፣ አደይ የኔ ሚስት ነች። ምን? ፍቅር አደይ ሚስቴ ነች። በቅርቡ ደግሞ አግባታለሁ። ራስሽን ከሆኑ ብታዘጋጀው የተሻለ ነው የሚሆነው። አደይ የእኔ ሴት ነች ፍቅር። አንቺ የእኔ ሴት ልኮኛች። ይሄን ደጋግመሽ እሰቢው እሺ። አታደርገውም ዴቭ፣ አታደርገው። ቆይ ለአደይ ቀለበት ያደረክላት አንተ ነህ አይደል? ቆይ ለምን ዴቭ፣ ለምን በፍቅራችን መሀል ለምን ሌላ ሰው ታስገባለህ? ቆይ የምን ፍቅር? እኔና አንቺ መሀል ፍቅር አለ እንዴ? የኔ ቆንጆ አንቺን እኮ ራሴ በላይ ነው ማምንሽ። ዴጌ የኔ ትሁት፣ የኔ ውድ። እንግዲህ ፍቅሩን ዴቭ ለአደይ ስነግራት በር ተንኳኳ። ምንም አያገባህ እንዴ? ዝም በል አንተ። አሹን ደግሞ ምን አደረግሽው ልትይ ነው? ልቀቂ። አሹን የት ከተትሽው? አንቺ እንደዛ ያደረግሽው እያለሽ አሹ እንዴት ከዚህ ቤት ይወጣል? እንዲህ አሹን ምን አረግሽው ቤት አንቺ ቁጭ ብለሽ እያለች ሩታ በጣም ከባድ ንግግር እያደረገኝ ነው። መልሽልኝ። ሮማን ጋር ሄዶ ነው የሚሆነው ወይ ካልሆነ ደግሞ ዳይመንድ ጋር። ሌላ ምን መሄጃ ነው? አንቺ ግን ከዚህ ሴጣን እሱ የተሻለ ነበረ። አንተ ግን በጣም ትገርማለህ። ያን ሁሉ ነገር ነፍስህን ለማጥፋት ካሰበች ልጅ ጋር እንዴት በፍቅር ክንፍ ትላለህ? አሹ ምን ሆነ? አሹ ሄሎ፣ ሄሎ፣ አሹ ምን ሆነ ነው? አሹ ምን ራሚ ከምኖር ቤት ይሻላል። ደግሞ አዲስ ነገር ማሞከር ጥሩ ነው። እሺ ለነገሩ ከዚህ ቤት መውጣት ለኔ ነፃነት ሲል እንግዲህ አደይ ትታው ሄደች። ጠብቃቸው አንተ ፍቅርና ቤዛን እያለች ነው። የሚገርም ነገር ነው። እንግዲህ አሹ ምን ሆነ እያለች ነበር። አሹ ጠፋ። እንግዲህ አሹ ብለው አሹ ዝርግት ብሎ ሜዳ ላይ ተገኝቷል። በሚያሳዝን ሁኔታ ይሙት ሄዳን የምናውቀው ነገር የለም። ሰብስክራይብ ላይክ እያደረጋችሁ ተከታተሉኝ። በድጋሚ ይዤላችሁ እመጣለሁ አሹ ከምን እንደደረሰ። ውድ ቤተሰቦች ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሰብ ለምታደርጉኝ ለምታበረታቱኝ አመሰግናለሁ። ውዶች ባይ ባይ። ደህና እንገናኝ በድጋሚ